ስለዚህ አትፈልግም እንደዛ መታየት። በቃ እንደሚያለቅስ ሰው እንዳዘነ ሰው መታየት ስለማትፈልግ እና ለምን አደግፏት እያልሽኮ ነው ዲፈንድ አታርጉላት። ለምን ሪስፔክት አታደርጉላትም? በቃ አላዘንኩም ደህና ነኝ እየተጫወትኩ ነው ካለች ለምንድን ነው ሪኮርድ ወይም ደግሞ ዞር ዞር ባለች ቁጥር የምታየው እሷ እንዳዘነች ሰው በሳቱ ኮሜንት ላይ ለተሰጣው ለምሳሌ ኤድዋይተሽ ከሆነ ጌም እየተጫወተች ወስደው ከፈረንጅ ጋር አገናኟት ተጋቢ ምናምን እሱ ያፈቅርሻል ምናምን ሲሉ በጣም ነርቭዞ ነች። ለምን እንደዚህ ታደርጋላችሁ? እኔ ከፈለኩኝ እኔ ራሴ እንደዚህ ያደርጋለሁ ወዳለሁ እላችኋለሁ አሳውቃችኋለሁ። ስለዚህ እንደዚህ እኔ እሷ እንዲሆናለች ምናምን ብላችሁ የምታስቡ ሰዎች እኔ ደህና ነኝ ኦኬ እየተጫወትኩ ነው። እኔ ያላልኩትን ያላስተላለፍኩትን ያላሰብኩትን ነገር አታስተላልፉልኝ ነው። ተስገባል ወይ እስቲ ላይቭ ክፈች። ሳጂ ውጪ ላይ ናት ላይቭ እያሳየች አዲስ ነገር አለ ይቅርታ ግን ስላቋረጥኳችሁ። ሙሚናት አሁን የገባችሁ ሚውት ሰሪና እና አስቱ ይቀድሙሻል። ሙሚናት ሚውት ሰሪ እንደገባችሁ ለማውራት የምትፈልጉ ሰዎች ቅድሚያ የሚቀድማችሁ ስላሉ እነሱ ይስተናገዱ። ላይ ማሳየን እያልኩሽ ነው ማሬ። ነው እንትን ላወራ አይደለም ስለና አዶናይ አይደለም። ኦኬ ዋት ዱ ዩ ዋንት? ሳጂ ውጪ ላይ ላይቭ እያስጎበኘች ነው። እኔ ስለ ሳጂ አላወራም ነው። ውጪ ማሬ አለቀ አይደል እንዴ? ሂጂና ይዛው ወሬኛ የተዘጋጀ እንዳለ ከመቼ ወዲህ ነው የማወራው? ስለ ሳጂ ከፈለግሽ እዛው ሄደሽ ተከታታይ። ሙሚናት መሀናይም ቤት ስናወራኛ የተዘጋ ጉዳይ እኔ ሀቡ ቤት የተዘጋ ጉዳይ በቤቴ ሳወራ አይተሽ ታውቂያለሽ? በቃ አሳየች ፓስፖርቷን እሷ ቼክ አደረገችው 4 ነጥብ አለቀ። ዛሬ በዛ ጉዳይ አላወራም ኔቨር ኤቨር። ዛሬ አዶናይ እያወራን ነው። በአዶናይ ታገቢምሽ ላይክ አይ ዶንት ኖ እንዴት ነው የምታስቡት? ሳጂ ትላለች ታንቀሽ ልትሞች ነው እንዴ? ሂጂና እዛ ድምፅ ሁኛቸው። ታዩ ማናይም እሱን ሌላ ቦታ አይደለም። አንዳንዴ ሰውን ለማስጠቆር በጣም የሌለ ርቀት ይሄዳሉ። ታውቂያለሽ? እኔ የተዘጋ አጀንዳ በቤቴ አድርጌ አላውቅም አላደርግም። ይሄኛ ኦልሬዲ ካላስ ክሎዝድ። ሀቢባ ቤት የተዘጋ ጉዳይ አላወራም እኔ ቢኮዝ እኔ ታውቃላችሁ የሀቡ ሞዴሬተር ነኝ። ኦፍኮርስ የሀቡ ልጅ ነኝ። ሶ እሷ ክሎዝ ያደረገችውን ጉዳይ እዚህ ጋር አምጥቼ ማውራት ማለት ከጥላቶች አንድ መሆኑ እችላለሁ ብሏል ሰውየው። ይሄድበት። አይ ዶንት ኬር። ስለ አዶናይ እየተወራ መታገብታ ታወራለች። እከክ ኤደን አጠቃልዬ ልውጣ። ማን አብሳላት? ይቅርታ ለኤደን የምመልስልሽ ምንድን ነው፣ ሁላችንም ሴቶች የራሳችን የሆነ ምስጢር አለን። የምንወደው ሰው አለ። ምንም ነገር ፊት ለፊት አውጥተን መናገር የማንፈልገው ነገር አለ። የእነሱ እዛ ጋር ታየ። ማንም ሴት በውስጧ ውስጥ ቤቷ ስትገባ የራሷ የሆነ የምታሳልፈው ነገር ይኖራል። ግን እዛ ጋር መታ ያንን ሁሉ ተቋቁማ ፊት ለፊት ወጥታ ስትናገር ከስር ሁለተኛ ነገር ከዛ ከወንዱ ጋር ፎቶዋን እየወሰዱ የሚለጥፉት የእሷ ግሩፖች አይደሉም። የእሷ ግሩፖች እንደዚህ አይነት ብልግና አያውቁም። የእሷ ግሩፖች በጣም ሲጣሉ እንኳን አሁን ለምሳሌ አንቺ እሷን የምትሳደቢ ከሆነ መጥተው ቢራቢሮ ነው የሚለቁብሽ። ስድብ ምናምን አይደለም። በቢራቢሮ ነው እንትን የሚሉሽ ዝም የሚያሰኙሽ እንጂ ተሳድበው እንዲህ መጥፎ ነገር አይናገሩም። እኔ እንደውም መወዳቸው በዚህ ነው። ማንንም ብትጠይቂ የጃኒን ፋኖች የማይወድ የለም እስከ እኔም ጭምር ማለት ነው። እንደዚህ አይነት ነገር አያደርጉም። ግን አሁን ምን አይነት ነገር እያደረጉ ነው? የእሷ ያልሆኑ የእሷ ግሩፖች ያልሆኑ ሰዎች ቢራቢሮ እያደረጉ ልክ የእሷ ግሩፖች መስለው ብዙ ነገር እያደረጉ ነው። ኮሜንት ላይ ራሱ የሚሰጡት ከሰው ጋር ይሰዳደባሉ። የእሷ ፋኖች አይሰዳደቡ። ሁለተኛ ነገር ደግሞ ለምን ፊት ለፊት አያገባት? እኔ አሁን አንድ ጓደኛ አያገባሽም ብትለኝ ሜቢ በቃ ውስጧን ምስጢሯን እንዳላቅባት ነው። መጎዳቷን እንድታሳየኝ አትፈልግም። ግን ያንን ደግሞ ተረተንም ልጅነቷን አይተን ነው አሁንም እምልሽ። ልጅነቷን ምኗን አይተን ምንም ብትል አንቺ ምንም ብትልሽ እህትሽ ትርቂያታለሽ። ይቺ ልጅ እየተገፋች እያየሻት እኮ ነው። ከዚህ የበለጠ ምን ማየት ያስፈልጋል? ባለፈው እንደዚህ ምን ይደረግ ታዲያ? በቃ ባለሽ ነገር በተቻለሽ መጠን ምንም አይነት በቃ ቢያንስ ክፉ ነገር ከመናገር መቆጠብ ማለት በቃ አይደል? አሁን አንዳንድ እሷን የሚወድ ሰው ቢኖር በአንቺ አባባል የመጥላት እንትን ሊኖረው ይችላል። እንደ አስተሳሰባችን ነው ሁላችንም። ግን እሷ አንደኛ ልጅነት አለ፣
ሁለተኛ ደግሞ በውስጧ ቤቷ ውስጥ ምን እያደረገች እንደሆነ እሷ ነች የምታውቀው። እሷና እሷ ናቸው የሚያውቁት። ፊት ለፊት ግን ሜዳ ላይ መታ አታለቅስም መቼስ። በቃ እንዲሆንኩ ማለት አልፈለገችም። ያንን እንረዳት ነው የምልሽ። እኔ ደግሞ እሱም እኮ እኔ እኮ ያልኩት እኮ እሱ ነው። እንደዛ ብለሽ እኮ ቤቷ ታልቅስ እያልሽ ነው እኮ እንደገና። ለምን አታግዙኝ? ለምን ስሜን በቃ እኔን እንደዚህ አትበሉ፣ የእኔ ፋን አይደላችሁም፣ እኔን አትወዱኝም ማለት ነው ብላለች። ሰርተፍኬት ሰጥታለች ለፋኖቹ፣ ሰርተፍኬት ሰጥቷቸዋል። መታወቂያ ካርድ አላቸው። እሱን ነው መጠየቅ። እኔ ስለነሱ ስለ ልጆቹ አላውቅም። እሱን እነሱ መልስ ይመልሱልሻል። ሰርተፍኬት የሚኖራቸው ምንም እነሱ ስጠይቃቸው ምላሽ ከቅድም ጀምሮ ስለነበረው ይሄ ነው። አንቺ በጣም የደገፍሽ መስሎ የሌላውን ሀሳብ ራሱ የጥላቻ ነው። ተይ ኤዱ፣ ለምሳሌ ብላክ የሚባለው ምን እያደረገ ነበረ? ቆይ አንዴ ዩዘር አብሰለት አንዴ። ለምንድን ነው እኔ ሳወራ አብሰለት ቆይ የምትሉት እንዴ? ነበር እንዴ? አይ እኔ አሁን ብላኪ ለምሳሌ ማን ነው ቀለበት የሰጠው ወይም መታወቂያ የሰጠው? እሷንም እሱንም አውርቻለሁ እንዲህ ነው እያለ ሲል የነበረው። እንደዚህማ አትበይ ኤዱ፣ ማቹርድ ነሽ። ዊ ኖ ሃው ቱ ቶክ በት ቢ ፌር እኮ እያልኩኝ ያለሁት እኮ አሁን እነዛ ትክክለኛ ፋን ናቸው፣ እነዚህ ደግሞ ትክክለኛ ፋን አይደሉም ከተባለ ማን ነው እሱ ትክክለኛ ፋንና ያልሆነውን መታወቂያ የሰጠው? ሁሉም ሰው ቢራቢሮ አድርገው የሚሳደቡ ሰዎች አሉ። ይኸውልሽ የእሷ ምልክት ቢራቢሮ እንደሆነ ይታወቃል። በቃ ቢራቢሮ ምልክት የጃኒ እንደሆነ ይታወቃል። ስለዚህ አሁን እኔ ቢራቢሮ አድርጌ መጥቼ እናንተ ጋር ብሳደብ የእሷ ፋነች ነው ብላችሁ የምታስቡ? ለምን ብዙ ሰው የሚያውቀው ቢራቢሮ የጃኒ እንደሆነ ስለሚያውቅ። አሁን ምን ያደርጋሉ? አንዳንዴ የጃኒን ስም ሁሉ ጽፈው ቢራቢሮ አድርገው የሚሳደቡ ሰዎች አሉ። ግን ጃኒ አይደለችም። እሺ ቆይ፣ አይ እኔ ግን እኮ አሁን ይኸውልሽ እየተገናኘን አይደለም እንትናችን። እኔ እኮ እያልኩኝ ያለሁት እሷ እኔ አላዘንኩም፣ አትዘኑልኝ፣ ለራሳችሁ እዘኑ ካለች ለምንድን ነው እየወጣችሁ ተጎድታለች፣ ዘኑላት፣ አይዞሽ በሏት? እኔ አሁን ምንም ነገር አላልኩም። ለራሴ አዘኝላት፣ በራሴ ማድረግ ያለብኝን ሰፖርት አረግላታለሁ። ግን አሁን አንቺ ስትናገር እኔ ተኝቼ ነበር። በእውነት አሁን ማታ ነው ታውቂያለሽ። በዚህ ሰዓት ስንት ሰዓት ነው? በጣም እንትን ነው። ግን ስሰማሽ ጊዜ በቃ እቺ ያልተረዳቻት ልጅ ነች ማለት ነው። እስቲ ቆይ ዝም ብዬ ገብቼ ላወራቸው ብዬ ነው የገባሁት። ምክንያቱም አንድ ሰው ተጎድቻለሁ ብላ ትበል እንዴ? በአደባባይ መታ እንዲሁ አታውቂም እንዲ? አንቺ የሚከናወንባትን ነገር ካየሽ እንደ ተጎዳሽ ማወቅ አለብሽ። እሺ እናቴ፣ እሺ ተኝ በቃ ስለቀሰቀስኩሽ። ደግሞ ጥያቄ ያለኝ ሳትወርጂ ማለት ልጅ ነች፣ እንደ ልጅነቷ ማለት እኛ አሁን ጃኒን ተቃውመን በብዛት አይደለም እኔ ራሱ ሳውራ የነበርኩት አሳዝነን በብዛት አይደለም እኔ ራሱ ለምን ወጣችሁ? በእናንተ እድሜ እየለካችኋት እኛ ጋር መታችሁ ልጅ ነች ትበይ። ናድራዬ ላቋርጣችሁ አንዴ። ኦኬ ሰልም ተብሏል። ሀሽዬ ነው። እሺ አይ ላይቭ ከፍታ እያሳየች ስለሆነ ለዛ ብዬ ነው። ኦኬ እሺ ልነግራት ብዬ ነው። ማሂ ካላየች ተዘግቷል፣ እዚህ ቤት አይነሳም ካሁን በኋላ እና ማለት ነው። እና እኔ በእሷ ማለት እናንተ ትልቅ ሰው ሆናችሁ ሊሆን ይችላል። እኛ ደግሞ ላይክ ማለት ስናወራም እናስታውቃለን። ያንግናል ገባችኋ? በእኛ እድሜ ያለች ልጅ ነች ወይ ትበልጠኛለች ምናምን እንደዛ ነገር ነው። እና ልክ እሷን ትልቅ ሰው ሆናችሁ መታችሁ ተዋት እስኪ ልጅ ነች ምናምን ነገር ትላላችሁ። በራሳችሁ እያያችሁ እኛ እንዳውን አታርጉን። እኛ በነፃነት ሀሳብ መስጠት እንፈልጋለን። እቺ ልጅ የሚዲያ ሰው ነች፣ ያየነውን እንናገራለን። ከዛ እንደዚህ አትበሉ፣ እንደዚህ ሆነን እንደዚህ የሆነ በጣም በቃ በእናንተ ጋር እኩል እንድንሄድ የምትፈልጉ ሰዎች አላችሁ። የምትወልዱን ወልዳችሁ ልታደርሱን የምትችሉ ሰዎች። ስለዚህ ስታወሩ አንዳንዴ እያሳባችሁ ህፃን አይደለች። ህፃን ከ18 ዓመት በላይ ህፃን የለም። ለዛውም አቀላጥፋ ሚዲያውን በደንብ የያዘች ልጅ ይቅር ነው። ማንን ነው የምትሸው? ጨርሻለሁ። እሺ እናመሰግናለን።
አንቺም አረ ደርበብ ያለች ናት ማሬ። ሰላም እንዴት ናችሁ? አለን ቀጥሉ። ሲናገሩ እንትን እያሉ ይናገሩ ጊዜ ነው። ቴንኪ ማንም አንቺ አብሳላት ምንድነው መጥቶ እዚህ ጋር ከእናትና ከአባቱ ተደብቆ በደንብ አርጋ ነው እንትን ምትለው። ስለዚህ ህፃን ይችላሉ። አሪፍ ሲሪየስ ህፃን ምን ያልኩት የእሷ ነገር ስለሆነብኝ ነው እንጂ እኔ ብዙ ነገ መልካም ይሆናል። ምን እንድናገር ፈልገሽ ነው? አይሰማም ማለት አብሰራት ምን ነበር ጻፍሽ? ኮመንት አንዴ ካብሳን ጋር ወይ ድምጽ ቱኛ እንዴ እስኪ አንዴ ለውራና ልውረድ አንዴ ያልኩት አንድ ጊዜ እኔ ግን ናራን ባለችበት ላይ ሀሳብ ብሰጥ እንደው አሁን ስለመጣው አሚኒ አንድ ጊዜ ነገ መልካም ይሆናል። እባክሽን አትቆርቁሪኝ። ኦኬ እዚህ ጋር ቶፒኩ ተዘግቷል ከተባለ አናወራም ነው። መተሽ እንዲወራ ከሆነ ማናይ ምን ጠይቂያትና እናወራለን። ካልሆነ ሜንሽን እያረግሽኝ ስሜን አትቆርቁሪኝ። ኦኬ ኦስሎ እያሳየች ነው። ችግር ካለሽ በፕራይቬት ነው። በዚህ ሀሳብ ላይ እንሄድበት። አንዴ ሄድዬ እኔ በጣም ነው የሚገርመኝ እና ድራዬ ልጅቷ ስለቀጨጨች እና ስላልወፈረች ስላልወለደች ልጅዛ ስላልመጣች ህፃናት የምትሉ ሰዎች ግን ጤነኛ ናችሁ እንዴ? ማታ እኮ ጥንብር ኩሳችሁን ስታወጣችሁ የነበራችሁ እኮ እሷ እንደ ትልቅ እናንተን እንደ ህፃን ነበር። ባይሆን እናንተ ናችሁ ህፃን። እግዚአብሔርን ሪስፔክት እኮ የላትም። ልኬልሻለሁ ናድራዬ፣ አሁን ልኬልሻለሁ። ለማናይም ልኬላታለሁ፣ ለአብሱም ልኬላችኋለሁ። እንዴ ጥንብር ኩሳችሁ አወጣችሁ። ከማንም አልለጠፉኝ። ቅብርትስ ምንትስ ስትለጠፍ የነበረው ራሷ ናት። ራሷ ባመጣችሁ ቪዲዮ ነው ሰው አስተያየት እየሰጣት ያለው። እንዴ ምን እየሆናችሁ ነው? አትደግፉኝ፣ አይመለከታችሁም፣ አትከላከሉልኝ እኮ ብላችኋለች። እየመጣችሁ እሷ እንዲናት እሷ ምናምን ብላለች አይደለ? እኔን ቅድም ለምደው ታዲያ የሚያሳቅቁኝ አላለችም እንዴ? በጣም እግዚአብሔር ደግሞ የሚገርምሽ ነገር አክብራ መሰለሽ እንዴ? አክብራ እኮ አይደለም ምን ጭቅጭቅ እያደረገች ስራ የልስራበት ደግሞ የእሱም እየተከራከረች እሱም የፈመሰው በራሱ ነው፣ እኔም የፈመስኩት በራሱ ነው። እየመጣችሁ በአንቺ ፈምሱ ምናምን አትበሉ። እኔ እንዴት ነው ይኸውላችሁ፣ አንዳንዴ ምን አለማችሁ ስጋ ባዳ ነው ይባላል እና ከወፈሩ እድሜ ትልቅ ካልወለዱም እድሜ ልካቸው ህፃን እያሉ ራሳቸውን ሊያወሩ ይችላሉ። እንዴ ምን ሆናችሁ ነው? ልጅቷ ትልቅ ናት፣ ቤተሰብ የምታስተዳድር ናት። የዚህ ጋር እንደሱ ብቻ ሳይሆን የራሳቸው እድሜ ትልቅ ይሆናል። ገባሽ? ከዛ ልክ ያንን ይዘመጡና ለእኛ እሷ ህፃን ነች፣ ለእኔ ህፃን አይደለችም። ባቼ እንደውም ትበልጠኛለች ዝም ብዬ ሳስባ ማለት ነው። ያው ደግሞ ልንገርሽ የክፍለ ሀገር ልጅ ከ6 ዓመት ጀምሮ ቤት ይመራል። እንድታውቁት የምፈልገው የክፍለ ሀገር የእሷ የክፍለ ሀገር ልጅ ናት። የአዲስ አበባ ልጅም አይደለችም። እወቁት። ብስል ቁቁም ብላ የመጣችው ስላልወፈረች ብቻ እሷ መች ነው የምትመስለው? መች ነው ትልቅ የምትሆነው? ከጆን ዳንኤል ጋር ህፃን ናት፣ ከእንትና ጋር ህፃን ናት፣ ከእንትና ጋር ፋይናሊ ከአዶናይም ጋር ህፃን ናት። ታዲያ ምንድን ነው እየሰራችሁ ያለችው? እኮ የወንድ ግንኙነት ነው እያወራን ያለ ነው እኮ ስለ ፍቅር ነው። ሰው ስለመፍጠር ስለሚፈጥረው ኃይል ነው እያወራን ያለ ነው። ሰው ህፃን ከሆነች ለምን እዚህ ውስጥ ለምን ገባ? ምንድን ነው ወረዳችሁ ባልጅቷ ላይ እንዴ? አብሰላት አንዴ ሚዩት አድርጊ በእናትሽ። ብቻ መናገር እኮ የለብኝም እንዴ? ምን ሆነሽ ነው? አሁን በቃ ለሰው ባለው ለምን እሷ ላይ ተወርዱባት አላችሁ? ይኸውልሽ በደንብ ስሚ። እወርዳለሁ፣ እናገራለሁ። ሴትዮ ልጅቷ ያችሁም ጭምር እየተናገርኩ ነው። እዚህ ጋር መጥቶ ግን ለሚናገር ሰው ግን መልስ መስጠት ይፈልጋለሁ። ወጣም ወረደም ግን ጃኒው ነጭ ወረቀት ናት። ምንም ብትል አንቀየማትም። የኔ ወርቅ የራስሽ ጉዳይ ነው። የራስሽ መብት አክብሪ። የራሴን መብት ግን ነጭ ወረቀት ናት። እንዳት ነገ ስታበላሽ ነጭ ወረቀት ናት። ስትጥሩ ስትሰራ ምናምን አሁንም ጃኒ ላይ እየተናገርኩት እየሰደብኳት አይደለም። ማንም እርዳታ ላይ አልተሳተፈችም። የማንንም ኪስ አልበዘበዘችም። ጌስቷ ላይ መተው ለሚናገሩ ሰዋት ሀሳብ ሰጥታለች። መደገፍ አለመደገፍ ትችላላችሁ። ስለዚህ ፍቷት፣ በቃ ፍቷት። ስንት ሀገር ለማንኛውም ጃኒ ለአንቺ ህፃን ልትሆን ትችላለች፣ ለእኔ ግን አይደለችም። ጃኒ ላይ በዚጋም ማለት ነው ማንም ህፃን አምሳት ምን እየሆንሽ ነው? አንቺ ከፈለሽ አስታስሩ እኔ አይመለከተኝም፣ ግን የራስን ሀሳብ መስጠት መብት ነው። ላዘቂ ተደማመጡና ዝም በሉ። ህፃን ልጅ ነች። ስለማን ነው ልጅ ልጅ ከሆነችማ ሚዲያ ላይ አትመጣም ነበረ። እኔ ምንም አላደረገችኝም። ይኸውላችሁ እዚህ ጋር እየመጡ ይኸውላችሁ የአዶናይ ደጋፊ ይመጣና አዶናይ ህፃን ነው 26 ዓመት ነው ይሉናል።
የጃኒ ደጋፊ ይመጣና ጃኒ ነጭ ወረቅና ጃኒ ህፃናት ጀሌ ምናምን ነገር ናት የምትሉ ሰዎች ነው እያልኩኝ ያሉት። እሷ አይደለም። ስለዚህ የእሷ ደጋፊ ሆነሽ ማነው ጆን ዳንኤል ህፃን ነው ሲባል ልትቀበሉ ይገባል። የጆን ዳንኤል ምናምን ማነው ሶሪ የአዶናይም ደጋፊ እሱ። እኛ ህፃንነት ላይ አይደለም እየሰራችሁ ያለውም የህፃን ስራ አይደለም። ቤተሰቦቿንም ሰርታ ቤተሰቦቿን የምታስተዳድር ሚዲያውን በደንብ አድርጋ የተቆጣጠረች በደንብ የምትይዝ እኛ ትልቅ ነን ትልልቆች ነን ምናምን የምንለውም ጭምር ተከታዩ ያደረገች ልጅ ናት። ሶ እየመጣችሁ ይሄ ማስተባበያና ማታለያ ቃል አትስጡን። ህፃን ልጅ አይደለችም። የ13 ዓመትና 14 ዓመት ልጅ የሚወለድበት ሀገር ላይ የ20 ምናምን ዓመት ልጅን ህፃን ልጅ አትበሉ። እሱም እግዚአብሔር ይወቀው እድሜዋን። ስለዚህ መውደድ መብታችሁ ነው፣ ማፍቀር መብታችሁ ነው፣ የፈለጋችሁት ማድረግ መብታችሁ ነው። እኛ ስንናገር ግን ህፃን እናት ብላችሁ አትከላከሉ ነው እያልን ያለ ነው። ማንም ህፃን የለም። ህፃን ያለው ጋንዲ ነው። ልንገራችሁ፣ ሂዱና አቅፋችሁ ነው። እኔ በድል ያላዝንም እማዬ፣ እኔ በድል ያላዝንም። በጣም ፏ ደስተኛ ሆኜ የምኖር ሰው ነኝ። በድል ምንም አያሳዝነኝም። እንዴ ለምንድን ነው በድል የማዝን? በድል እኮ አላዝንም። እኔ የመጡት እነሱ አውሩን ያሉት እነሱ በየቀኑ አጀንዳ የሚሰጡን እነሱ። ስለዚህ እንክት አድርጌ ያወራለሁ። እስኪ ተረጋጊ። እኛ የምናውረው ሲጀባ አንድ ጊዜ እኛ ሲጀመር ኢቨን እንኳን ለእሷ ደገፍናል። ናድራ ሚኒስተሪ አሚንሲያንስ አውሬ አዝመራ እኔ ምንም ማለት አልችልም። አንድ ነገር የማውቀው ግን በዚህ ሁሉ ሰው ጥላቻ ያላችሁ ለጃኒ እርግጠኛ ነኝ በፈጣሪ ዘንድ ትልቅ ነገር እንዳላት። ግን እሷ እንደ ማንኛውም ሰው በሶሻል ሚዲያ ብቻ አይደለም ሰው እያጠላላት፣ እየሰደባት፣ እየናቃት፣ እያዋረዳት ያለው በብዙ መንገድ ነው ልጅ እየተበደለች ያለችው። በጆን ዳንኤል ፋሚሊዎች አልሰማማ ሚውት አድርጊ። ይቅርታ። እሺ ናድራ ምን ሆነሽ ነው ሚውት ያረግሻት? አንሽና ማይክሽን ተናገሪ። አርገ እነሱ ናቸው ሚውት ያደረጉት። ስትጀምር ጥላቻ የለኝም።